የእመቤታችን ስዕል እንኳን ሰውን መላክን ያድናል። በሉላችሁ የእመቤታችን ስዕል በሉ። ካመመህ ይመምህ። እንግዲህ ምን አገባኝ እኔ። የኢየሱስን በእግዚአብሔርና በእኛ መካከል የማማለድ ሥራ ለመተካት መሞከር ማለት የእግዚአብሔር ልጅን የኢየሱስን ደም እንደማክፋፋት መቁጠር ነው። ኢየሱስ ከመለኮትነቱ ላይ ሰውነትን ጨምሮ የተዋረደበትን ጉዳይ ለሰንበዲ ብሰጥ ማለት ነው። አይምርህም እግዚአብሔር። ጥያቄ ልጠይቃችሁ፣ የክርስቶስ ሥጋ ከማን የተነሳ ነው? ስለዚህ ድንግል ማርያም ምንድን ናት? መድኃኒት ናት። ጥምቀት እንጠመቃለን። የምንጠመቀው ያ ማየገቡ ከማን የተገኘ ነው? ከድንግል ማርያም የተገኘ ነው። የምንጠጣው ደም ከማን የተገኘ ነው? ከድንግል የተገኘ ነው። እንደውም ይኸውላችሁ እግዚአብሔርን ሳናገኘው አስቀድመን ያገኘናት ብትኖር ድንግል ማርያም ናት። ለዚህ ነው አባ ጊዮርጊስ ዘጋስጫ ምን ይላል? ድንግል ሆይ አንቺን የወደደ እግዚአብሔርን ወደደ። አረ እንዲህ አይደለም። እንደውም አንቺ ከወደድሽኝ እግዚአብሔር ይወደኛል፣ አንቺ ከጠላሽኝ እግዚአብሔር ይጠላኛል ይላታል። በሉላችሁም አንቺ ከወደድሽኝ ማን ይወደኛል? አንቺ ከጠላሽኝ ማን ይጠላኛል? እግዚአብሔር ይጠላኛል። እንደውም ትዝታው ሳሙኤል ሲያነሳ የተመለከትኩት ምንድነው ይሄን ሰውዬ ማን ይሰርልን? ገድለ ዮሐንስን ባወገዛችሁበት አፋችሁ ለሲኖዶሱ ያለ መልእክት እንደነዚህ አይነት ሰዎችን አውግዙና ነበር። እንግዲህ እሳቸው ለዚህ ቪዲዮአቸው ምላሽ ሰጥተዋል እና ምላሹን እንመለከታለን። ኦርቶዶክስም ያሉ እንግዲህ አስተውለው የሚመለከቱ እንደ እግዚአብሔር ቃል አይደለም የሚሉ ሰዎች ይህንን ሐሳብ ሲሰጡበት ነበር። እንግዲህ ወደ አብ እንቀርባለን የሚለውን ትምህርት የምናመጫምጨው አይደለም። ይሄ እዚህ ላይ በጣም ጋይስ ይሄንን በጣም ማወቅ አለብን። አሁን አንዳንድ ሰዎች እንደው በወልድ በኩል ወደ አብ መቅረብ የሚለው እንኳን ትንሽ አረ በኢየሱስ በወልድ በኩል ወደ አብ መቅረብ የሚለው ማለት ካልተቀበልከው ተጣፋበታል። ምላሽ የሰጡት እሳቸው ምን ብለው ነው? እኔ ከዚህ የተነሳ መላእክትን፣ ሥላሴን፣ ጻድቃን፣ ሰማዕታትን ክዶ መንግስተ ሰማያት አይገባም የሚለው ቪዲዮ ማብራሪያ የተሰጠው ለሰው ክዶ መንግስተ ሰማያት አይገባም። እመቤታችንን ያመነ ሰው ግን ይድናል ብያለሁ። ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያርፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን ቆያችሁ? የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ደግመን ደግሞ እንደገና በዚህ ቪዲዮ ተገናኝተናል። ምክንያቱም የእግዚአብሔር ቃል ያልጠፋ ነው፣ ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነትህ ብዙ ነው እንደሚል እግዚአብሔር ታማኝነቱን ስላበዛልን ምሕረቱን ስላበዛልን እንደገና ደግሞ ተገናኝተናል። እንደተለመደው እንግዲህ እንደ እግዚአብሔር ቃል አንዳንድ ሐሳቦችን የምንፈትሽ ይሆናል። በዛሬው ቪዲዮ ደግሞ ባለፈው ባቀረብኩት ሐሳብ ውስጥ አንድ መምህር ስለ ድንግል ማርያም የተናገሩትን አቅርቤላችሁ ነበር። እንግዲህ በጣም በማህበራዊ ሚዲያው ላይ ሲንሸራሸር በጣም ብዙ ሰዎች አስተያየት ሲሰጡበት ነበረ። እንግዲህ ለማስታወስ ያክል ቪዲዮ ምንድን ነበር የሚለው ድንግል ማርያምን ያመነ ሰው ሥላሴንም እንኳ ቢክድ መላእክትንም እንኳ ቢክድ ሌላ ማንንም ሰው ቢክድ ድንግል ማርያምን ከያዘ መንግስተ ሰማይ ይገባል እንጂ አይጠፋም የሚል ሐሳብ ተናግረው ነበር። እጅግ በጣም ብዙ ሰዎች ነው በዚህ ቪዲዮ ላይ ሪያክት ያደረጉት ሐሳብ አስተያየት የሰጡትን ስንመለከት ነበረ። እንደውም አንዳንድ ሰዎች ገድለ መጥምቀ መለኮት ከተወገዘ ለምንድን ነው ታዲያ ቤተክርስቲያኒቱ እንደነዚህ ያሉ ሰዎችን በተለይም ደግሞ እኚህን መምህር የማያወግዙት የሚል ጫና ሲያሳድሩ እንደነበረ ተመልክቻለሁ። በኦርቶዶክስም ያሉ እንግዲህ አስተውለው የሚመለከቱ እንደ እግዚአብሔር ቃል አይደለም የሚሉ ሰዎች ይህንን ሐሳብ ሲሰጡበት ነበር። እንግዲህ እሳቸው ለዚህ ቪዲዮአቸው ምላሽ ሰጥተዋል እና ምላሹን እንመለከታለን። እንደውም ትዝታው ሳሙኤል እኚህን ሰው ማን ነው የሚያስቆምልን የሚል ሐሳብ ሁሉ ሲናገር ነበር። ስለዚህ እሳቸው ለዚህ ምላሽ ሰጥተዋል። የእሳቸው ምላሽ ከማቅረቤ በፊት እስቲ ከተሰጠው አስተያየት መካከል አንዱን ብቻ ላስደምጣችሁ። ሰላማችሁ ይብዛ። ብፁዕ አቡነ ገብርኤል ማርያም ቤዛ አትባልም ብለው የሆነ ወቅት ላይ ሲያስተምሩ የተሰበሰበ ሊቃውንት የተንጫጫ ቲክቶከር ዛሬ እግዚአብሔር ተክዶ ሥላሴ ተክዶ ክርስቶስ ተክዶ ማርያምን ይዞ ገነት መግባት ይቻላል ብለው ሲያስተምሩ በአውደ ምሕረት ላይ ምን ነው አፋችሁ ተለጎመ? በሰላም ነው? ማርያም ቤዛ አትባልም ማለት ነው ወይስ ሥላሴን ክዶ ማርያምን ይዞ ገነት መግባት ይቻላል? የትኛው ነው የክደት ትምህርት? ትክክል እንደሆነ አድርጋችሁ ጆሮአችሁ እንዳልሰማ ዝም ብላችሁ ያለፋችሁ ሰዎች በሰላም ነው? ለምንድን ነው ወዳደር የሆናችሁት? ለይተን እያየን ነው ማለት ነው።
ጉዳዩ የቤተ ክርስቲያን የዶግማ ጥሰት የትምህርት ጥሰት ሳይሆን ጉዳዩ የምን ጉዳይ እንደሆነ እየገባን ነው። ከድሮም እናውቀዋለን። አሁን ግን ማረጋገጫ እያገኘን ነው። ያ ሁሉ ህዝብ የተንጫጫው፣ ያ ሁሉ ሊቃውንት የተሰበሰበው እውነት የቤተ ክርስቲያንን ትምህርት ለማስጠበቅ ሳይሆን ያለቀሰበት የጮህበት ምክንያት የራሱ የሆነ ምክንያት አለው ማለት ነው። ያ ምክንያት ደግሞ እኛም እየገባን ነው። ለእውነት ተናገር እስቲ ክርስቶስን ክዶ ማርያምን ከያዝክ መንግስተ ሰማያት ትገባለህ ብሎ ያስተማሩትን መምህር ላይ ቪዲዮ ስሩ እስቲ። ላይቭ ግቡና ትክክል አይደለም ብላችሁ ተቃወሙ እስቲ። ያን ስም መጥራት ይቻላል። ያኔ ስትንጫጩ የነበራችሁ ሰዎች እያንዳንዳችሁን ስም መጥራት ይቻላል። ባይዘይ ያኛውን ቪዲዮ አምጥተን መለጠፍ እንችላለን። ካለበለዚያ ግን ይሄኛው ትምህርት ነው የቤተ ክርስቲያን ትምህርት ያልሆነ፣ ይሄኛው ትምህርት ነው የዶግማ ጥሰት ያለው። እንግዲህ ይህንን የሚመስሉና ሌሎች በጣም ብዙ አስተያየቶች ተሰጥተዋል። እንደውም እሳቸው በቪዲዮ ላይ ሲናገሩ እዛኛው ሰፈር በጣም ብዙ ሰዎችን ይሄ ነገር ያንጫጫል የሚል ሀሳብ ተናግረው ነበር። ወንጌል የገባው መጽሐፍ ቅዱስን በትክክል አንብቦ ያንን መጽሐፍ ቅዱስ የሚረዳ ክርስቶስ ኢየሱስን እንደ ግል አዳኙ አድርጎ የተቀበለ ሰው በዚህ ቪዲዮ በጣም ሊንጫጫ እንደሚችል በጣም ግልጽ ነው። እሳቸው የገባቸው ይመስለኛል። እንግዲህ ቀጣዩ ደግሞ ከዚህ የባሰ ያቀረቡት ንግግር አለ። እሱን ላስደምጣችሁ። አንድ ዕለት የመጨረሻው አንድ ዕለት ደግሞ ምን ተደረገ መሰላችሁ? የእመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። የሰማችሁ ነው። ሰው ሐሜት ጀመረ። ሳይገባት የእመቤታችንን ያትሙ ብያችኋል። እውነቴን ነው። ስለ ሐሜት አሁን አላስተምርም። በቃ ልትው ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽን ጅብ ወስዶታል እኮ አትፈልጊም ሲሏት እመቤቴ ታውቃለች። እስኪ በሉላችሁም እመቤቴ በሉ ታውቃለች። ማን ያውቃል? በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅቡ ወስዶት 3 ቀን ያህል ቆይቷል። ልጁ ስንት ቀን በሉ ንገሩኝ እንጂ 3 ቀን ያህል ጅብ የበላው ሰው ይመጣል አይመጣም? በሉ ንገሩኝ እንጂ። በጣም ነው የሚገርመው። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከእመቤታችን ስዕለ አድኅኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅን ካላመጣሽ ልጅሽን አልሰጥሽም ብላ ቤቷን ሄደች። የሰማችሁ ነው። ልጅን ካላመጣሽ በልስ ምንሽን አልሰጥሽም። እንዲህ ያለ እኮ ይቻላል። በእመቤታችን የማንችለው የለን። በቃ እኔ አሁን ይኸውላችሁ አይሁድ ሲተፉበት ብናየውም ክርስቶስ በጽርሐ አርያም አለ። አይሁድ ሲያስሩት ብናየውም ክርስቶስ እስራት ይፈታል። አላውያን ሲዘብቱበት ብናይም ስለ አድኅኖ የሞተን ያስነሳል። ከህሊናችን ፈጽሞ ክብሩ አይወርድም በፍጹም። ተመልከቱ፣ በመጨረሻ ጊዜ ተመልከቱ። በሶስተኛው ቀን ማታ እመቤታችን ከምሽቱ 3 ሰዓት ላይ በራ አንኳኳች ይችላል። የማንን ንገሩኝ እንጂ ምን ይዛ ይመስላችኋል? ባሉ ንገሩኝ እንጂ ጅብ በልቶታል አልበላውም? በልቶታል እኮ። ከየት አመጣችሁ? እመቤታችን ካለች ከሞት አፋፍ እንኳን ብትሆን ትመጣለህ። ለምን? ልጇ ህይወት ነዋ። እመቤታችንን ከያዝክ በሽተኛም ብትሆን ትድናለህ። ለዚህ ነው አባ ጊዮርጊስ ምን አለ? ጽኑ በሽተኛ ስለሆንኩ ወደ ጽኑ መድኃኒት ተጠጋኋል። ጽኑ መድኃኒት ማናት? የመድኃኒት ቦታ ድንግል ማርያም ናት። የብርሃን ቦታ ድንግል ማርያም ናት። የእውቀት ቦታ ድንግል ማርያም ናት። የኃይል ቦታ ድንግል ማርያም ናት። ስለዚህ ተመልከቱ። ከዚያም በኋላ ልጇን አምጥታ ለሴትዮዋ ሰጠቻት። ሴትዮዋም ልጁ የጌታን ስዕለ አድኅኖ ከሳጥኑ አውጥታ ለእመቤታችን ሰጥታ ሰገደችላት ይላል። ከሞት የሚያስነሳ ስዕል አለን። ክብር ለድንግል ማርያም ይሁንልን። እንግዲህ በጣም ኮስተር ብለው የሚናገሩበት ድፍረት ነው በጣም የሚያስገርመኝና አንዳንዶች ቅድም ሳነሳ እንደነበረው ለምንድን ነው እኚህ ሰው የማይወገዙት የሚል ሀሳብ ያነሳሉ። እንግዲህ ቅድም ያቀረብኩላችሁ ወንድምም እያነጻጸረ ነበር። አቡኑ የተናገሩት ሀሳብ የሚያስወግዛቸው አልነበረም። በጊዜው በጣም ብዙ ሰዎች በዚህ ላይ ቪዲዮ ሰርተዋል። መወገዝ አለባቸው፣ የተናገሩት ልክ አይደለም ብለው ያነሱት ሀሳብ ነበር እና ያስተዛዝበናል የሚል ሀሳብ ነው እሱ ያነሳው። በእርግጥም ያስተዛዝባል። ይህንን የመሰለ ትምህርት ሲያስተምሩ ማንም ሰው ምንም አለማለቱ በተለይ እንግዲህ ገድላትን ሲወገዝ ነበር ሰሞኑን። ከዚህ አንጻር ደግሞ ይሄ ትምህርት ትክክል አይደለም ብሎ ያልተወገዘበት ምክንያት ትምህርቱ ትክክል ነው ተብሎ ይታመናል ማለት ነው እና ኮስተር ብለው የሚናገሩት ነገር ምንድን ነው? የድንግል ማርያምን ዝክር እየዘከረች የነበረች ሴት የ3 ወር ልጇን ጅብ ከበላባት በኋላ ምንድን ያለችው ነገር ድንግል ማርያም ታውቃለች ነው ያሉት። ሲጀመር የኔ ጥያቄ እዚህ ጋር ሲጀመር ድንግል ማርያም ሁሉን ታውቃለች ወይ የሚለውን የመጀመሪያ ማንሳት
አለብን እና የመለኮትነት ባህሪ የመስጠት አይነት ትምህርት ነው ትምህርቱ ላይ የምንመለከተው እና ከዛ ባሻገር ደግሞ ያው የተወራረደችበትን እናንተ አይታችኋል። የኢየሱስ ክርስቶስን ስዕል ቀዳ ካስቀመጠች በኋላ ልጄን ካልመለሽልኝ ልጅሽን አልሰጥሽም የሚል አይነት ውርርድ እንደሆነ እንግዲህ ሰምተናል እሳቸው ሲናገሩ። ይታችሁ ከማርያም ስዕል ላይ የኢየሱስን ስዕል ለብቻ ቆርጣ አወጣች ቀዳ። ታዲያ ስዕል መቅደድ የተጀመረው ከናንተ ነው። ቀዳ ልጄን ካላመጣሽ ልጅሽን አልሰጥሽም ብላ አስፈራርታ በሶስተኛው ቀን ማርያም ልጅ ይዛ መጣ አንኳክታ። አንተ እኮ ሆሊውድ ውስጥ እኮ የለም እኮ ሆሊውድ ውስጥ እንዲህ አይነት ፊልም አልተሰራም። አይዲያው ራሱ አይገርምም? አይዲያው ይሄ እኮ ሆረር ፊልም ያሰራል ማለት ነው። ሆረር ሙሉ ፊልም ያሰራል። የአንድ ሰዓት ተኩል ፊልም ያሰራል። በቃ ጅቦቹ መተው እሷ ያወራች ምናምን የሆነ አክሽን ተጨምረው ጅቦቹ መተው ወስደውት 3 ቀን ከዛ እኔ የገረመኝ ጸሎቱም አይደለም ምንም አይደለም። እኔ ማስፈራሪያው ነው በጣም የተመቸኝ። ማስፈራሪያው በመቀስ ምድምድ አድርጋ አውጥታ ይሄንን ልጅ የምታገኙ የኔ ልጅ ስትመልሽ ነው እንተያያታለን። ከዚህ በላይ ቀልድ እኔ ሰምቼ አላውቅም። ምላሽ የሰጡበትንም ሐሳብ ላስደምጣችሁ። አንድ ሰው ክርስቶስን እንኳን ቢክድ ድንግል ማርያምን ከያዘ ግን ይድናል የሚል አይነት ሐሳብ ያለው ማለት ነውና እንደው የሙሉ ሐሳብ አይደለም የተቆረጠ ቪዲዮ ነው። በዛ ቪዲዮ ላይ መተላለፍ የፈለጉን ሐሳብ እንደው ከራስዎት በስፋት በመላት ብንሰማው ብዬ ነው ዛሬ ያገኘሁት። መጀመሪያ ሰዎችን የሚያጠምድበት ወጥመድ ከሐሳባቸው መረጃ በመሰብሰብ ስለነበረ ድንጋይ ወርቅ አስመስሎ አንተ ሰው ግን ይሄንን ወርቅ ብሰጥህ ወደ ሀገርህ ትመለሳለህ ይበቃሃል አለ። ትልቅ ድንጋይ ስለነበረ ወርቅ ያስመሰለው ይሄስ እንኳን ለኔ ለልጅ ልጆቼ ይበቃል ብሎ መለሰለት። ከዛ እንደዛ ሲለው እንግዲህ እንደዚህ አካልክ መላእክትን ስላሴን ጻድቃን ሰማዕታትን አያማልዱም ብለህ ካድልኝ፣ ስላሴም አይፈርዱም ብለህ ካድልኝ ያለው ያ ሰውዬ በዚያ ምክንያት በገንዘቡ ምክንያት ክዷል። እመቤታችንን ሰይጣን ረስቷት ነበር። ከዛም በኋላ ጥቂት ልፍ እንዳለ አንተ ሰው ቆየኝ አንድ የረሳሁት ነገር አለ። ምንድነው እሱ አለ። ሁልጊዜ የምትጻረረኝ ወላዲት አምላክ የምትባላለችና እሷን ካድልኝ፣ እሷን ካድልኝ ሲለው ሰውየውም አይ አልክድም ማንን ይዞ ምርኩዝ እሷንማ በፍጹም አልክድልህም ሲለው እንግዳውስ እሷን ካልካድክ ብሎ ወርቅ ባስመሰለው ድንጋይ ሰውየውን ገሎታል። ከዚህ የተነሳ መላእክትን ስላሴን ጻድቃን ሰማዕታትን ክዶ መንግስተ ሰማያት አይገባም የሚለው ቪዲዮ ማብራሪያ የተሰጠው ለሰው ክዶ መንግስተ ሰማያት አይገባም። እመቤታችንን ያመነ ሰው ግን ይድናል ብያለሁ። ቢሞት እንኳን ይድናል ማለት መላእክትን ጻድቃን ሰማዕታትን ስላሴን አምኖ ማን ክዶ መንግስተ ሰማያት መግባት አይቻልም። ቪዲዮ ራሱ እዛ ያስተማርኩት ትምህርት ቃል በቃል ማለት ነው። እና ማን አለች እነሱም ቢክድ እንኳን ያልካዳት እመቤታችን ነበር አንድ የቀረችው መጽደቂያ ማለት ነው። እሷ ደግሞ ድርሻዋ እንደ ካደ ነፍሱን መንግስተ ሰማያት ገነት ማስገባት አይደለም። ከልጇ ጋር አማልዳ የሞተው ሰውዬ እንድድን ከዛም በኋላ መላእክት ሳያማልዱ ጻድቃን ሳያማልዱ ቀርተው ስላሴ ሲፈርዱበት ቀጥታ እመቤታችን አልተካደችምና ቀርባ ይሄን ሰውዬ ማርልኝ ነው ያለችው። ምርልሻለሁ ሲላት ከማርክልኝ አስነሳው ያው አልዳን ዳነኩ። እንደውም የመጀመሪያው ቪዲዮ ነው የሚሻለው። እንደዛው ዝም ቢሉ ነው የሚሻለው። ማብራሪያ የሰጡበት ደግሞ እጅግ በጣም የባሰ ነው። ነገሩን በደንብ ነው ግልጽ አድርገው ያጎሉት ብዬ ነው ማስበው። እሳቸው ምንድነው የሚሉት መጀመሪያ እንደተናገሩት ነው ትምህርቱ የካደ ሰው ከሃዲ የሆነ ሰው መንግስተ ሰማይ ይገባል ብዬ አላስተማርኩም። የካደ ሰው እንደውም አይገባም ነው ያልኩት እዛ ላይ። ነገር ግን ያልካዳት አንድ አለች፣ እሷም ቅድስት ድንግል ማርያም ነበረች እና ሰይጣን ያስካደው እነዛን ሶስቱን ለምሳሌ ቅዱሳን ሰማዕታትን፣ መላእክትን እና ደግሞ ስላሴን ነው የካደው። በዚህ መካከል ሰይጣን እነዚህን ሶስቱን ሲያስክደው ቅድስት ድንግል ማርያምን ረስቶ ነበረ። ከዛ እሱ እነዛን ክዷል፣ ወርቁን ተቀብሏል። ከዛ ልክ ሊሄድ ሲል ሰይጣን እንደገና መጣና ቆይ በጣም የምታስቸግረኝ የወላዲተ አምላክ የምትባላለች እሷን ትክዳለህ ወይ ብሎ ሊያስክደው ሲጠይቀው በፍጹም እሷን አልክድም አለ። ከዛ በዛ ድንጋይ መጥቶ ገደለው እና እሷ ስላልተካደች ሌሎቹን ክዶ ቢሆንም እንኳን ቅድስት ድንግል ማርያምን ስላልካደ ነው መንግስተ ሰማይ ሊገባ የቻለው። እሷ መታ ስላማለደች ማለት ነው። መታ ያው ተጠየቀች። ከዛ በኋላ እኔን አልካደኝም ማለች። ለምንድን ነው የካድከው? ቢርበኝ ነው አለ እና በጣም የሚገርም የሚያስቅ ተረት ነው እና ምናልባት ከማሳቅም በጣም የሚያሳዝን ተረት ነው እና ሰው ይህንን ሰምቶ አሜን ቃሉ ታሰማልን ብሎ እንደሚሄድ ነው የተመለከትነው። ስለዚህ ይሄ ካልተወገዘ ምን ይወገዛል? ሌላ ቦታ ላይ በተመሳሳይ ሁኔታ ያስተማሩትን ተመልክቻለሁ። እሱን ቪዲዮ ባስደምጣችሁ መልካም ነው። ማርያም መልክ እንዳምላክ መልክ ያለ ነው ካለ በኋላ እንዲህ ይላል። መጨረሻውን ብቻ አምጥቼ ልሄድ ነው። የቤተ ክርስቲያን ልጆች አክብሯት፣
እርሷ መድኃኒታችሁ ናትና። እዚህ ላይ ነው መድኃኒት እግዚአብሔር ነው እንጂ የሚሉት ማለት ነው። በሉ ሁላችሁም የቤተ ክርስቲያን ልጆች በሉ ምናችሁ ናት ንገሩኝ እንጂ። እስኪ ጥያቄ ልጠይቃችሁ፣ የክርስቶስ ሥጋ ከማን የተነሳ ነው? ስለዚህ ድንግል ማርያም ምንድናት? መድኃኒት ናት። ጥምቀት እንጠመቃለን። የምንጠመቀው ያ ማየገቡ ከማን የተገኘ ነው? ከድንግል ማርያም የተገኘ ነው። የምንጠጣው ደም ከማን የተገኘ ነው? ከድንግል የተገኘ ነው። እንደውም ይኸውላችሁ እግዚአብሔርን ሳናገኘው አስቀድመን ያገኘናት ብትኖር ድንግል ማርያም ናት። ለዚህ ነው አባ ጊዮርጊስ ዘጋስጫ ምን ይላል? ድንግል ሆይ አንቺን የወደደ እግዚአብሔርን ወደደ። አረ እንዲህ አይደለም። እንደውም አንቺ ከወደድሽኝ እግዚአብሔር ይወደኛል፣ አንቺ ከጠላሽኝ እግዚአብሔር ይጠላኛል ይላታል። በሉ ሁላችሁም አንቺ ከወደድሽኝ ማን ይወደኛል? አንቺ ከጠላሽኝ ማን ይጠላኛል? እግዚአብሔር ይጠላኛል። በጣም የሚያስደንቅ ነው። ይሄኛው ቪዲዮ ደግሞ እጅግ በጣም የባሰው ነው። ስለዚህ እያንዳንዱ ነገር ሶርሱ ከቅድስት ድንግል ማርያም እንደሆነ እንደሚያምኑ ነው እሳቸው የሚናገሩት። ጊዮርጊስ ዘጋስጫ ተናገረ ያሉት ነገር ምንድን ነው? እግዚአብሔር ከወደደኝ አንቺ ትወጂኛለሽ ሳይሆን አንቺ ከወደድሽኝ ነው እግዚአብሔር የሚወደኝ በማለት ነው የምንጠመቅበት የምንጠጣው የክርስቶስ ኢየሱስ ደም እያንዳንዱ ነገር መነሻው ማርያም እንደሆነች የሚያሳስብ ሐሳብ ነው እሳቸው የሚናገሩት። እጅግ በጣም የሚያሳዝን ትምህርት ነው እና ከመወገዝ በላይ ነው ብዬ ነው ማስበው። እስቲ በዚህ አቅጣጫ ደግሞ ስለ ደህንነታችን ሌሎች መምህራን የተናገሩትን የነ ነቢይ ጥሌን እንዲሁም ደግሞ አኬም ከዚህ ጋር የሚቃረኑ ትምህርቶችን ያነሳል። እንደ መጽሐፍ ቅዱስ የሆኑ ትምህርቶችን ያነሳልና እስቲ ሌሎች ወንድሞች ደግሞ የሚያነሱትን ስለ ደህንነት ያለውን እንመልከት። ወልድ በኩል ወደ አብ እንቀርባለን የሚለውን ትምህርት የምናመቻምቸው አይደለም። ይሄ እዚህ ላይ በጣም ጋይስ ይሄንን በጣም ማወቅ አለብን። አንዳንድ ነገሮች በጣም መሰረታዊ ነገሮች ስለሆኑ አይታለፉም። አሁን አንዳንድ ሰዎች እንደው በወልድ በኩል ወደ አብ መቅረብ የሚለው እንኳን ትንሽ ኧረ በኢየሱስ በወልድ በኩል ወደ አብ መቅረብ የሚለው ማለት ካልተቀበልከው ትጠፋበታለህ፣ ሞትህን ትሸምታለህ እንጂ ምንም የሚፈጠር ነገር አይኖርም። ይሄን አሁን ልካድ ብትል ራሱ እንዴት ትከደዋለህ? በእርግጥም በኢየሱስ ስም ያስብላልና ይሄንን የሚጠራጠር ሰው ካለ በፍጹም የሚል ሀሳብ ነው ወንድማችን አኬ በጣም ግልጽ የሆነ መጽሐፍ ቅዱሳዊ ትምህርትን ያነሳው። ብዙ ሰዎች ግን ይህንን ይጠራጠራሉ የሚል ሀሳብ ነው። በጣም ግልጽ አድርጎ ነው የተናገረው እና በተመሳሳይ ሁኔታ ወንድማችን ነቢይ ጥሌም ይህንኑ ሀሳብ ያነሳዋል። እስቲ እንስማው። ኢየሱስን የክህነት ስራ የኢየሱስን በእግዚአብሔርና በእኛ መካከል የማማለድ ስራ ለመተካት መሞከር ማለት የእግዚአብሔር ልጅን የኢየሱስን ደም እንደማክፋፋት መቁጠር ነው። ኢየሱስ ከመለኮትነቱ ላይ ሰውነትን ጨምሮ የተዋረደበትን ጉዳይ ለሰንበዲ ብሰጥ ማለት ነው። አይምርህም እግዚአብሔር። ወንጌል ነው ይሄ፣ የኔ ፐርሰናል ቢዝነስ አይደለም። መለኮት ከሰማይ ፈርሞ የላከው ፕሮግራም ነው። አይቀልድም እግዚአብሔር። በልጁ ደም እግዚአብሔር አይጫወትም። አንድ ልጁን ገሏል ነው ለእከሌ ላበድር አልችልም። የኢየሱስ ብቻ ነው ይሄ ስራ። እግዚአብሔር የተቀበለው የኢየሱስን ደም ብቻ ነው። በትክክል እግዚአብሔር አምላክ የተቀበለው የክርስቶስ ኢየሱስን ደም ብቻ ነው። ምክንያቱም መጽሐፍ ቅዱሳችን ይህንን በጣም በብዙ ቦታ በግልጽ ይናገራል። ሌሎችን ልናስገባ በመካከል አንችልም። ይህንን የደህንነት ስራ ለሌሎች ልንሰጥ አንችልም። እነሱም ሊያድኑ አይችሉም። በፍጹም ሊያድኑ አይችሉም። መካከለኛ የሆነው በእኛና በአብ መካከል መካከለኛ የሆነው ጌታችን ኢየሱስ ክርስቶስ ነው። እንዴት ነው ካልን ደግሞ ራሱ አብ ወደ ምድር አሳልፎ እንደሰጠው ይነግረናል። ወልድ ደግሞ ነፍሱን አሳልፎ እንደሰጠ ይነግረናል። በዮሐንስ ወንጌል ምዕራፍ 10 ላይ ስንመለከት መልካም እረኛ እኔ ነኝ፣ መልካም እረኛ ደግሞ ነፍሱን ስለ በጎቹ ያኖራል አለ። ነፍሱን ያኖረልኝ ምንም የለም፣ ማንም የለም። ስለዚህ በዚህ ልንደራደር በፍጹም አንችልም፣ አይገባንም። እግዚአብሔርም ደግሞ ያንን ሊቀበል አይችልም። ሌሎቹ በፍጹም ብቁ አይደሉም። ማንም የቅዱሳንን ስም ብናነሳ ሁላቸውም በኃጢአት ይከሰሳሉ። ኢቭን መላእክትን እንኳን ይከሳቸዋል ይለናል መጽሐፍ ቅዱስ። ስለዚህ ድካም አለባቸው እነሱም እንኳን እና የደህንነትን ስራ በተለያየ ሁኔታ ሊሰሩ ይችላሉ ብለን ልናስገባቸው የምንችል ማንም የለም። ስለሌለም ነው እግዚአብሔር አንድ ልጁን ወደ ምድር የላከው እና በአንድ ልጁም የጨከነው ለዛ ነው። አባቶች ብትወድስ እቺ ጽዋ ከኔ ትለፍ አለ ጌታ ኢየሱስ ክርስቶስ። ያንን የመከራው ሰዓት በደረሰ ጊዜ ይተክዝ ያዝን ጀመረ ይለናል መጽሐፍ ቅዱሳችን እና ከፊቱ ያለውን ጽዋ ሲያስበው
እጅግ በጣም ከባድ የሆነውን ጽዋ ሊጠጣ ጫፍ ደርሷል ጌታ ኢየሱስ ክርስቶስ እና በዚህ ሁኔታ ውስጥ ሆኖ ነፍሱ ታወከችበት እና ሲጸልይም የደም ላብ እስኪያልበው ድረስ እንደነበረ ሉቃስ ይዘግብልናል። ከድንጋይ ውርወራ ራቅ ብሎ ወደ ፈተና እንዳትገቡ ጸልዩ ብሎ ደቀ መዛሙርቱን ለመጸለይ በተንበረከከ ጊዜ የጸለየው ጸሎት ይሄንን ነው። ብትወድስ ይህች ጽዋ ከኔ ትለፋል። እግዚአብሔር አብ ደግሞ ይህንን መልስ ለጌታ ለኢየሱስ ክርስቶስ የሚሰጠው ከሆነ እኛ ልንድን አንችልም። ጌታ ኢየሱስ ክርስቶስም ይህንን ጨክኖ ይህንን ጽዋ ማይጠጣ ከሆነ ይህንን ዕዳ ማይከፍልልን ከሆነ ሌላ ሊከፍልልን የሚችል ሌላ ሊያድነን የሚችል አንድም አልተገኘም፣ አንድም የለም። ስለዚህ ጌታ ኢየሱስ ክርስቶስ ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን ብሎ ጨክኖ ያንን ጽዋ ሊጠጣ ወሰነ። አብም ጨከነ፣ ዝም አለው። ምክንያቱም እኔንና እናንተን አስቧልና። ዛሬም ደግሜ የማነሳው ነገር ምናልባት በአጋጣሚ ይህንን ቪዲዮ የምትከታተሉ ከዚህ በፊትም እየተከታተላችሁኝ ያላችሁ ኮመንት የምታደርጉልኝ በተለያየ ሁኔታ ይሄ ቪዲዮ እናንተ ጋር ከደረሰ እና ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ካልተቀበላችሁ ጌታ ኢየሱስ ክርስቶስን ለመቀበል ነገ አይደለም፣ ዛሬ ነው ሰዓቱ፣ አሁን ነው ሰዓቱ። ስለዚህ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ እንድትቀበሉ ሌላ የመዳኛ መንገድ ስለሌለ ወደ መዳኛው መንገድ ባለፈውም ሳነሳ እንደነበረው የደህንነት ዋስትናችሁን እንድትይዙ ጌታ ኢየሱስ ክርስቶስን እናቀርብላችኋለን። ጌታ ኢየሱስ ክርስቶስ ስለ ሁላችን ራሱን አሳልፎ ሰጥቷል። ቅዱሳን የተለያየ ድርሻ አድርገው ሊሆን ይችላል። የተለያየ እነሱ በምድር ሲመላለሱ እግዚአብሔር በእነሱ ተጠቅሞባቸው ሊሆን ይችላል። ግን ለእኛ ሊሞቱልን በፍጹም አይችሉም። እነሱም በኃጢአት ስለሚከሰሱ ማለት ነው። ነገር ግን መጽሐፍ ቅዱሳችን እንደሚናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲሁ ወዷልና እንደሚል ወደ ወደደን ወደ ክርስቶስ ኢየሱስ ራሱን አሳልፎ ወደ ሰጠን ወደ ሞተልን እንድትመጡ ይህንን ጥሪ ማድረግ እፈልጋለሁ። ስለዚህ የተለያዩ ተረት ተረቶችን ብንሰማ የተለያዩ የስህተት ትምህርቶችን ብንሰማ ሊመዝንልን የሚችል የእግዚአብሔር ቃል አለ። ስለዚህ ወደ ቃሉ ብንጠጋ ስለ ሃይማኖት አይደለም እየተናገርኩ ያለሁት፣ ሕይወት ስለሚሰጠው ስለ ክርስቶስ ኢየሱስ ነው እየተናገርኩ ያለሁት። ሰው የትኛውም የእምነት ተቋም ውስጥ ሊሆን ይችላል። ነገር ግን በክርስቶስ ኢየሱስ ካላመነ ሊድን አይችልም። ዋስትና ሊሆኑ አይችልም። የትኛውም ተቋም ለሱ ዋስትና ሊሆን አይችሉም። ዋስትና ሊሆነን የሚችል አንድ ልጁ ኢየሱስ ክርስቶስ ብቻና ብቻ ነው። ስለዚህ ወንድሞቼ ይህንን ቪዲዮ የምትመለከቱ ለብዙ ሰዎች እንዲደርስ ሼር በማድረግ አብራችሁኝ እንድታገለግሉ፣ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ይሄ የእግዚአብሔር ቃል እውነት ለብዙ ሰዎች እንዲደርስ እንድትተባበሩ ለእናንተ ማሳሰብ እፈልጋለሁኝ። እንግዲህ እስካሁኗ ሰዓት አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። በሚቀጥለው ሐሳብ በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ?